ሩታ ከሀገር ወጣች እንዴት ወጣች የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻ ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ አብርሃም ሩተኛ እንቁኛ ጀግና ከሷት ነበር። በዚህ ላይም እንግዲህ ሩታ በጣም በመደናገጥ ማለት ነው ልጇን ለአክስቷ ለገኒ ሰጥታ እሷ ወደ ውጭ ሀገር ሄዳለች። ይሄ ደግሞ በጣም የሚገርም ነገር ነው። አብርሃም ትክክለኛ ነገር እያደረገ አይደለም፣ ትክክለኛ ውሳኔም እየወሰነ አይደለም። አብርሃም በጣም የተጫወተባቸው ይገኛል። ሴቶቹ ላይ በቃ አብርሃም እየተሳለቀባቸው ይገኛል። አውቆ ነው እንጂ አብርሃም የሚያስመስለው እውነት ለመናገር ከሆነ አውቆ ነው የሚያስመስለው እንጂ ሁሉንም እየተጫወተባቸው ይገኛል ማለት ነው። ዛሬ ከዛችኛው ጥቅም ሲያገኝ ከዚችኛ ደግሞ ይርቃል፣ ከዚችኛ ደግሞ ጥቅም ሲያገኝ ከዛችኛው ይርቃል። ፍትህ ለሴቶች ፍትህ ለሩታ ማለት እንፈልጋለን ማለት ነው። ይሄ እውነት ለመናገር ከሆነ በጣም የሚደብርና በቃ የማይደረግ እህቱ ላይ የማይደረገውን ሰው ላይ ግን ያደርጋል። እውነት ለመናገር ከሆነ ቡዜ ላይ እንደዚህ ቢደረግ ቡዜ ላይ ወንዶች እንደዚህ ቢጫወቱባት ዝም ብሎ አየም። ነገር ግን እሱ ሌላ ሴት ላይ እንደዚህ ያደርጋል። ይሄ ደግሞ ተገቢ አይደለም። የኛ እንቁኛ ሩታን እንደዚህ እንዲያሰቃይብን እኛ አንፈልግም ማለት ነው። እሷም እንግዲህ አሁን ወደ ውጭ ሀገር ሄዳለች ልጇን ትታ ማለት ነው። እውነትም ልጇን ሳትወድ ቀርታ ሳይሆን ልጇን በጣም ነው የምትወደው። ልዑልን ለልዑሌ ብላ ነው እንግዲህ የታሰረችው። ነገር ግን ዛሬ ላይ አብርሃም በጣም ስለተጫወተባት፣ አብርሃም ስላሰቃየት፣ አብርሃም እሷ እንዳትኖር በቃ እሷ ህይወቷን እንዳትመራ ስላደረጋት እሷ ወደ ውጭ ሀገር ሄዳለች። ይሄ ደግሞ በጣም ጥሩ ነገር ነው ብለን እናስባለን። ለምን ብትሉ ራሷን ማዳመጥ አለባት፣ ራሷን ቁጭ ብላ ማየት አለባት ማለት ነው። አብርሃም የተጫወተባት ይገኛል። እኛ ደግሞ ይሄ እንዲሆንባት አንፈልግም። እኛ እንቁኛ ሩታ ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ያሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።